አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድ እህት ወንድሞቼ ሁላችሁም ሰላም ብያለሁ። እንዴት አዳራችሁ? እንዴት ቆያችሁ? እኛ ዛሬ ማለት ነው ቢልልን በጠዋት ተነስተን ማለዳ የምንነሳ ተባባል ከጓደኛዬ ጋር ሁለቱንም ነው የምንሰራው። ታውቃላችሁ ስንት ሰዓት ተባባል መሰላችሁ? 7 ሰዓት ተኩል የኛ ጠዋት ይሄ ነው። ማሽ ስንነሳ 8 ሰዓት ሆኗል ማለት ነው። እንደዚህ ያለን ልባሞች ከዛ ተነስተን ኑሯችንን እናሳያችሁ። ግቢ አጠባ ጀመረ። በምታዩት መልኩ ከኩሽና ጀመረ እዩ የምታዩት እያጠብን ነው ማለት ነው። ዛሬ ግቢ አጠባ ነው። አበዛ ነው ማለት ኑ እንጠብ ያላችሁ ወዴታች ያለ ግቢ ግን እኛ አይመለከተንም። እዛ አረንጓዴው ድረስ በአረንጓዴው ብቻ ነው የምናጥበው። ለዚሁ ግን ጭንቀቱ ቢስሚላህ ሙቀቱ ስለመጣ አስፈራ። በነገራችን ላይ ውስጥ ሳናጸዳ ነው የጀመርነው። የውስጡ ይሻላል ያኔ ለሙቀቱ ብለን ማለት ነው። እና ላይክ ሼር ሰብስክራይብ እያደረጋችሁ ግቢ አስተጣጥሩ። ምን ችግር አለው እንዴ? ትብብር ባህላችን ነው። አላህ ለሀገራችን ያብቃና። ኧረ በቃን ስደት የሰው ቤት ሀሳብ ወላሂ በራሳችን ቤት የምንኖር አላህ ግን ተብቃቅተን ትምጣልሽ። ፓርቱ ግቢ ገብተን ፓርቷን እንጨርሰናል። ይሄ ግቢ በስንት ቀን ነው የምታጥቡት? በስንት ቀን? በወር 15 ቀን። በስንት ነው የምታጥቡት እናንተ? እኛ በስንት መሰላችሁ? ሀሊማ መቼ ነው ያጠብነው? ግቢ ያጠብነው ለረመዳን ለኢድ ወላሂ በይ አብስታችሁታል። መቀየር አለባችሁ። ካላስ እሹ ፋይዳ እንዴ ይሄ ጋዝ የቱ ጋዝ ሸተተ? ተይኛ ልኖርበት። ደግሞ እኔ እኮ ጋዝ ሲሰራ ብቻ ነው ይገል የሚመስለኝ ፈንዲቶ እንጂ እንደዚህ እንደቆመ መኪና ገጭቶ መግደሉን አላውቅም። እውነት ነው ለካ የቆመ መኪና ገጭቶ ይግደል የሚባለው እውነት ነው። ሁለት ሆናችሁ መስራት ይኸው ጥቅሙ እንደዚህ ነው። መናፈሩ እንዳለ ሆኖ ማለት ነው። መናፈሩን ተውት፣ እሱን ትታችሁት ጥቅም ግን ደግሞ ይኸው እንደዚህ አለው። አላ ሁለት መናፈር አንድ ጥቅም ሳ ሁለት መናፈር አንድ ጥቅም በቃ ለዙራ እኔ እኮ ነይ ታዲያ ባለገመድ እርቦኛል እባክሽ። አሁን መሸቢ ያልሽኝ እንቦጣኝ እኔ በባዶ ሆዴ እንትን ምስኮፊ እንጠጣልሽ።
አንበሳ እኮ ነኝ አይደል? ጎበዝ በይኝ። አንቺ እኮ ነሽ ኮፊ መጠጣትሽ። አንቺ እኮ ጠጥተሽ ነው ኢነርጂሽ እንደዚህ የሆነው። አንቺ ስጠጪ ኢነርጂሽ ነው የሚነሳው። እኔ ደግሞ ማለት ነው በባዶ ሆዴ ከጠጣሁኝ ልቤን ነው የሚከደኝ። ግን ምንድነው ጥቅሙ የኑስ ኮፊ? እና ወላሂ ላ ባዶውን አይደለም። አሁን ቀን ላይ ቢሆን ከአሶር ላይ ቢሆን ንቅት ታያለሽ እላለሁኝ። እንዴ እኔ አሁን አንቺ የጠጣሽው ራሱ ሸቶኝ ነው መሰለኝ። ጨጓራ እየተጫጫሰ ነው ይሄን ይመስላል። የጀማ ላይክ ሸር እያደረጋችሁ አበረታቱ። ስልኬን ራሱ አጠብኩት እንትኑን ብቻ ግቢውን ብቻ ዙልያ ብታጠብሳ የማን የኩሽናና የኛ በረንዳ ነው የውስጥ አይደለም። ወይኔ ዙልያ እናጥባለን ብለን አልነበር እንዴ? ዛሬ እኮ ቀላል ነው እራት የምንሰራው። እናንተ ይደሩ ይዋሉ አይዋሉ ሳያውቁ ትናንትና ነው እራት ያዘዙን። ምን ትላላችሁ? እንደዚህ አይነት ጉድ ያለ ቤታችሁ። ኦ خلاص በቃ መልካም ሙሉ ይሆንላችሁ። ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱ። ያልታጠበ የለም ዛሬ ያልታጠበ የለም። የታችኛውም ባለ ተራ መጥቷል። ከታች እያጸዳ ነው። መልካም ውሎ ይሆንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።